ሰላም ቅዱሳን እንዴት ናችሁ? ሁሉም ሰላም ነው? ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔር በረከት በሚል ርዕስ አብረን እንከፋፈላለን። ክብር ለእግዚአብሔር ይሁን። ዛሬ በጣም ደስ ብሎኛል ይህንን ቃል ለማካፈል እግዚአብሔር እድል ስለሰጠኝ ከእናንተ ጋር አብሬ የእግዚአብሔርን ቃል ለመማማር ጊዜው እግዚአብሔር ስላመቻቸ በጣም አመሰግነዋለሁ። ስለዚህ የእግዚአብሔር በረከት በሚለው ርዕስ አብረን እንካፈላለን። የእግዚአብሔር በረከት ምንድን ነው? እስኪ ከእግዚአብሔር ቃል ተነስተን አብረን ይህንን ቃል እናነብና ከዛ በኋላ ወደ ሀሳቡ በጥልቀት እንገባለን። ክብር ለእግዚአብሔር። እንደዚህ ይላል የእግዚአብሔር ቃል በምሳሌ ምዕራፍ 10 ቁጥር 22 እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨመርም። በደንብ አስተውሉ። የእግዚአብሔር በረከት ባለጠጋ ታደርጋለች ነው የሚለው። እንደምናውቀው በተለይ የሰሎሞን መጽሐፍት ተብለው የሚታወቁት መኃልየ ዘሰሎሞን፣ ከዛ መጽሐፈ ምሳሌ እና መጽሐፈ መክብብ፣ እነዚህ ሶስቱ የንጉሥ ሰሎሞን መጽሐፍቶች ናቸው። መኃልየ ዘሰሎሞን ንጉሥ ሰሎሞን በወጣትነት ዕድሜው በነበረበት ጊዜ የነበረው የህይወት ምልልሱ ግልጥ አድርጎ የሚያሳይ መጽሐፍ ነው መኃልየ ዘሰሎሞን። ስለዚህ መኃልየ ዘሰሎሞን የሰሎሞን የወጣትነት ዘመኑ የሚያሳይ መጽሐፍ ነው። ቀጥለን ደግሞ ወደ መጽሐፈ ምሳሌ ስንገባ ደግሞ የንጉሥ ሰሎሞን የጎልማሳነት ዕድሜው፣ ሰሎሞን ከጎለመሰ በኋላ ማቹርድ ከሆነ በኋላ ከበሰለ በኋላ የተናገረው መጽሐፍ ነው መጽሐፈ ምሳሌ። ስለዚህ መጽሐፈ ምሳሌ የንጉሥ ሰሎሞን የጎልማሳነት ዕድሜው የነበረ የህይወት ምስክርነት ነው። ክብር ለእግዚአብሔር ይሁን። ቀጥለን ወደ መጽሐፈ መክብብ ስንሄድ ደግሞ የሽምግልናው ዘመን ነው። በስተመጨረሻ ሰሎሞን ሁሉ ነገሩ ጥቁር የነበረው ፀጉሩ ሁሉ ነገሩ ነጭ የሆነበት በጣም ወደ አመሻሽ ወደ ፍጻሜ ዘመኑ የጻፈው መጽሐፍ ነው። ስለዚህ የሰሎሞን ሶስት መጽሐፍቶች የሰሎሞን ሶስት ዕድሜዎቹን ማሳየት የሚችሉ መጽሐፍቶች ናቸው። ለምን ካልን እኛም እንደዚህ አይነት ካላንደር አለን ማለት ነው። የወጣትነት የጎልማሳነትና የሽምግልና ዕድሜ። በእነዚህ ሶስቱ የዘመናችን ክፍሎች ውስጥ ልክ እንዲሁ ሰሎሞን ደግሞ እንደዚህ አይነት ሲሆን እናያለን እና የመካከለኛው ዕድሜ ዘመኑ ወይም የጎልማሳነት ዘመኑ በነበረበት ጊዜ የነበረው መጽሐፍ ምሳሌ ከዛ አንስተን ነው አብረን የምንካፈለው እና ወደ ጽሑፉ ድጋሜ ልመለስና የእግዚአብሔርን ቃል ላንብብ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨመርም። ለምንድን ነው የማይጨምረው ካልን ሐዘን እና በረከት አብሮ የሚሄዱ ሀሳቦች አይደሉም። እግዚአብሔር ሲባርከን ነው ባለጠጎች የምንሆነው። አሁን ቀጥታ ወደ አእምሯችን የሚመጣው ባለጠግነት ስንል በረከት ስንል ገንዘብ ወይም ማቴሪያል የሚመስለው አይደለም። እኛ ነን የምንባረከው። አንቺ ነው የምትባረኪው፣ አንተ ነው የምትባረከው። በረከት የምንለው ነገሮችን ሳይሆን እኛነታችን ማንነታችን ይባረካል። በኋላ ወደ መጽሐፍ ቅዱስ አዲስ ኪዳን ወደሆነ መረዳትን ተሸግረን እናያለን። ለበረከት ማለት በረከት መንፈሳዊ ነው፣ ማቴሪያል አይደለም፣ ነገር አይደለም። በረከት መንፈሳዊ ነው። ወንድሞቼ እና እህቶቼ ስለ በረከት ስናስብ ምድራዊ ነገር ሀሳብ እናቁምና መንፈሳዊ ነገር እናስቀድም።
በረከት መንፈሳዊ ስለሆነች ብለሲንግ ስፒሪቹዋል ነው፣ ናቹራል አይደለም። ናቹራል የስፒሪቹዋል ማኒፌስቴሽን እንጂ በራሱ ሰብስታንስ ወይ ዋናው አይደለም ማለት ነው። ስለዚህ ማንኛውም ነገር ይህ የሚታየው ዓለም ከማይታየው እንደተፈጠረ በእምነት ነው የምናስተውለው። ስለዚህ በማይታየው ነገር ላይ በመንፈሳዊ ዓለም ላይ ያለው እግዚአብሔር የሚያደርገውን ነገር መረዳት ስንጀምር ነው ወደዚህ የሚታየው ዓለም መተርጎም የምንጀምር። መጀመሪያ የኛ መነሻችን መንፈሳዊ እንጂ ይሄ የሚታየው ዓለም ጉዞ ዓለም አይደለም። እኛ ፍጥረታዊ ሰው ሳንሆን መንፈሳዊ ሰዎች ነን። እንደዛ ነው የሚለው መጽሐፍ ቅዱስ። ነፍሳዊ ሰው ወይም ፍጥረታዊ ሰው አይደለንም። እኛ ድሮ ነበርና አሁን ግን አይደለንም። አሁን በክርስቶስ መንፈሳዊ ሰዎች ነን። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው ማድረግ ያለብን? ከባለጠግነት በፊት የእግዚአብሔር በረከት ትቀድማለች። በረከት ሳይኖር ባለጠግነት የለም። በረከት ሳይኖር ምን አይደለም? ባለጠግነት የለም። ባለጠግነት የበረከት መገለጥ እንጂ በራሱ ባለጠግነት በራሱ መገለጥ ሊሆን አይችልም፣ አቅም ሊሆን አይችልም ማለት ነው። ስለዚህ መጀመሪያ ማስቀደም ያለብን የእግዚአብሔር በረከት እንጂ ባለጠግነትን አይደለም። ባለጠግነት የእግዚአብሔር በረከት ማሳያ ነው። ሰዎች ባለጠጋ ከመሆናቸው በፊት የእግዚአብሔር በረከት መረዳት አለባቸው። ኢየሱስ ጌታ ነው ወገኖቼ። ስለዚህ እኛ አስፍተን ማየት ያለብን ማቴሪያል አይደለም። ማቴሪያል ከኛ ውጭ ነው። ነገሮች ከኛ ውጭ ናቸው። እየፈለጋችሁ በሉኝ። ከዚህች ከለበስነው ልብስ ጀምሮ ውጫዊ ነው። ጌታ ኢየሱስ ክርስቶስ ሲያስተምር ምን አለ? በወንጌል ማቴዎስ ምዕራፍ 6 ሁላችን እንደምናስታውሰው ሰው ለሁለት ጌታ በአንድ ጊዜ መገዛት እንደማይችል ተናግሯል። ለእግዚአብሔርና ለገንዘብ ይላል። ገንዘብ የሚለው አሁን እኛ የምናውቀው ኖት ብር አይደለም፣ አማልክት ነው። ማሞን የሚባል አማልክት ነው፣ ስፒሪት ነው ማለት ነው። ያ ማሞን የተባለ አማልክት ምንድን ነው የሚያደርገው ካላችሁኝ፣ አበላሃለሁ፣ አጠጣሃለሁ፣ አለብስሃለሁ ተብሎ የሚታመን የአሕዛብ አማልክት ነው። ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር በአንጻር ያስቀመጠው ይህንን እንጂ ይሄ ፍጥረታዊ የሰው በሰው እጅ የሚሰራ የወረቀት ብር ወይም ሳንቲም አይደለም። ገንዘብ ብሎ ያስቀመጠው እዛ ጋር ገንዘብ ተብሎ እየተተረጎመው ወደ አማርኛው ወይም ወደ ሌላ ቋንቋ ማሞን ነው። ማሞን አማልክት እንጂ ነገሮች አይደለም፣ ስፒሪት ነው ማሞን። ስለዚህ አንድ ሰው ለእግዚአብሔርና ለማሞን በአንድ ጊዜ መገዛት አይችልም እያለ ያለ ማሞን በዛን ዘመን በነበሩት ትውልዶች ማሞን የመብላት ማጠጣትን ማልበስን ሊያቀርብ የሚችል አማልክት ነው ተብሎ የሚታመን ነበር። ስለዚህ በዚህ አንጻር ነው ጌታ ኢየሱስ ክርስቶስ ምን ያደረገው? አንድ ሰው በአንድ ጊዜ በተመሳሳይ ጊዜ ለእግዚአብሔርና ማሞን ለተባለ አማልክት መገዛት አይችልም ያለ። ስለዚህ የኢየሱስ ክርስቶስ ትምህርት ምንድነው? አስቀድማችሁ የእግዚአብሔር ጽድቅና መንግስትን ፈልጉ፣ ሌላው ይጨመርላችኋል ያለው። ሌላው የተባለው ምንድነው? የሚበላው፣ የሚጠጣው፣ የሚለበሰው ነው። ስለዚህ የሚበላው፣ የሚጠጣውና የሚለበሰው ዋና ነገር አይደለም፣ ተጨማሪ ነው ወገኖቼ፣ ተጨማሪ ነው። ለተጨማሪ ነገር እኛ አማኞች ወይም መንፈሳዊ ሰዎች እንደ ዋና አድርገን ልንሰብክ የእግዚአብሔር ቃል አያበረታታንም። እነዛ ተጨማሪዎች እንደ ጽሑፉ ተጨማሪ ማለት መቻል አለብን። በዋናነት ግን ማየት ያለብን የእግዚአብሔር በረከት ነው። የእግዚአብሔር በረከት ወገኖቼ መንፈሳዊ ነው። የእግዚአብሔር በረከት ከሚበላ፣ ከሚጠጣ፣ ከሚለበሰው፣ ከሚነዳው፣ ከሚኖረው ቤት የሚበልጥ ነው። እንደዚህ አይነት ኑሯቸው ሰዎች ባዶ በእግዚአብሔር ፊት ድሆች አሉ። ደግሜ ልንገራችሁ፣ በዚህ ዓለም የሚታይ ነገር ያላቸው በእግዚአብሔር ፊት ግን ድሆች ናቸው። መንፈሳዊ ድሆች ናቸው። ፐርሰናሊ ድሃዎች ናቸው። ልጅነት የላቸውም፣ ጽድቅ የላቸውም። ስለዚህ የእግዚአብሔር በረከት ነው። አሁን ንጉሥ ሶሎሞን በዘመኑ በወጣትነት ዘመኑ በጎልማሳነት ዘመኑ የገባው ነገር ምንድን ነው ካላችሁኝ፣
የእግዚአብሔር በረከት ናት ባለጠጋ የምታደርገው እንጂ ባለጠግነት አይደለም ባለጠጋ የሚያደርግ ነው የሚለው። ታዲያ ምንድን ነው? የእግዚአብሔር በረከት ነው። ይህ ሰው ከምንም ነው የተነሳው። እግዚአብሔር በህልም መጥቶ ታውቃላችሁ፣ ትምህርት ቤት ገብቶም አይደለም ያመጣው። በህልሙ በጋባኦን በተባለ ስፍራ እግዚአብሔር በህልም ወደ ሰሎሞን መጣ ነው የሚለው። ወደ ሰሎሞን ከመጣ በኋላ እግዚአብሔር በህልሙ የጠየቀው ጥያቄ ምንድን ነው ካላችሁ፣ ሰሎሞን ሆይ ምን ትፈልጋለህ? ያለው ባለጠግነትን አልጠየቀው። የእግዚአብሔር ጥበብና እውቀትን ነው የጠየቀው። የእግዚአብሔር እውቀትና ጥበብ ደግሞ መንፈሳዊት እንጂ ይሄ በሚታየው ዓለም በነፍሳችን የምናመጣው ትምህርት አይደለም። የእግዚአብሔር ባለጠግነት መንፈሳዊ ነው፣ ከእግዚአብሔር ዘንድ የምንካፈለው እንጂ በጥረታችን ወይም በገዛ ራሳችን በነፍሳችን አቅም የምናመጣው የሆነ ትምህርት ቤት ወይም ኮሌጅ ገብተን የምናመጣው ጥረት አይደለም፣ ወይም ቢዝነስ ስኩል አይደለም። ባለጠግነት የቢዝነስ ስኩል ትምህርት አይደለም፣ ከእግዚአብሔር በረከት የሚመነጭ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ አሁን በዚህ ዘመን ብዙ የተወሳሰብ የተደባለቀ ትምህርቶች አሉ። ይህንን አጥርተን ጤናማ የሆነውን ይዘን በህይወታችን በፍጻሜያችን ያማረ እንዲሆን እግዚአብሔር የሚከብርበት ህይወት እንዲበዛልን ነው ይህን ትምህርት የተዘጋጀው። እንደዚህ ብላችሁ ያዝልኝ፣ የእግዚአብሔር በረከት ናት ባለጠጋ የምታደርግ። ወገኖች ስንቶች ናቸው የሚታይ ነገር ኑሯቸው በእግዚአብሔር ፊት ሀዘንተኞች የሆኑት፣ ተስፋ የቆረጡት? በውጭ ሀገርም ይሁን በሌላም ስፍራ በአፍሪካም ይሁን በአውሮፓም በአሜሪካ በየትኛውም ዓለም ጫፍ ያላችሁ ወገኖች የሚበላ የሚጠጣ የሚለበስ የሚኖር የሚነዳ መኪና እሱ የእግዚአብሔር በረከት ነው ብለን ከያዝን ተሳስተናል። እሱ ባለጠግነት እንጂ የእግዚአብሔር በረከት አለ። የእግዚአብሔር በረከት መንፈሳዊ ነች። ስለዚህ እኔ አንድ ነገር አምናለሁ፣ ከባለጠግነት በፊት የእግዚአብሔር በረከት ይቀድማል። የእግዚአብሔር በረከት በእኔ ህይወት እንጂ በነገሮች ላይ አይደለም የሚሆነው። እኔን ስባረክ፣ እኔ በእግዚአብሔር መንፈሳዊ ነገር ስባረክ፣ መንፈሳዊ ነገር ሲበዛልኝ፣ መንፈሳዊ ነገር ሲጨመርልኝ፣ ስትለቀለቅ፣ ስትረፈረፍ፣ ቀጥሎ እንደኔ በዚህ ምድር እየተባረከ የለም። እኔ በእግዚአብሔር ፊት እንጂ በዚህ በሚታየው ዓለም አይደለም እየተባረኩት፣ በእግዚአብሔር ፊት ነው የተባረኩት። ያ የእግዚአብሔር በረከት ነው ማስቀደም ያለብን ወገኖቼ። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ምንድን ነው የሚለው? ይህ በረከት መንፈሳዊ ከሆነ ይህንን ቃል የሚያስረግጥልን ወደ አዲስ ኪዳን አንድ ቃል ይዣችሁ ልሂድና እሱን እንየው። ያዕቆብ ምዕራፍ 1 ቁጥር 16 እና 17 ምንድን ነው የሚለው? የተወደዳችሁ ወንድሞቼ ሆይ አትሳቱ። አያችሁ፣ ደግሜ ላንብብላችሁ። የተወደዳችሁ ወንድሞቼ ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። ከየት ናቸው ይላል? ከላይ ናቸው። ስለዚህ እኛ የተወደድን ወንድሞች ልንስተው የማይገባን ነገር በዛን ዘመን ለነበሩ ወገኖች የሳቱት ነገር ምንድን ነው? በጎ ስጦታ ሁሉ ፍጹም በረከት ሁሉ ከምድር ነው የመሰላቸው። ወርቅ፣ ብር፣ አልማዝ፣ ሌላም ነው የመሰላቸው። ከምድር ነው በጎ ስጦታና ፍጹም በረከት ሁሉ የመሰላቸው። ስለዚህ የያዕቆብ ትምህርት አትሳቱ ብሎ ነው የጀመረው። ስተው ነበር ማለት ነው። ስለዚህ የበጎ ስጦታ ሁሉ የፍጹም በረከት ሁሉ ምንጩ ከሰማይ እንጂ ከምድር አይደለም። ስለዚህ የኛ በጎ ስጦታ ሁሉና ፍጹም በረከት ከምድር ልንፈልገው አይገባም። ምንጫችን ሰማያዊ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ንጉሥ ሰሎሞን ያስተማረው ወይም የተናገረውን ትምህርት ምንድን ነው ካላችሁ፣ የእግዚአብሔር በረከት ናት ባለጠጋ የምታደርግ እንጂ ከምድር የሆነ ከእግዚአብሔር ውጭ የሆነ ማናቸውም በእጃችን የገባ ነገር እንደ ባለጠግነት የምንቆጥር ከሆነ ወንድሞቼ ስተናል።
ስተናል። ስንት በጌታ ያልሆኑ ሰዎች የሚታይ ነገር አላቸው። እነሱ ግን በእግዚአብሔር ፊት ድሆች እንጂ ባለጠጎች አይደሉም። ድሆች ናቸው። ለነፍሳቸው ሊያድኑበት የሚችሉበት አቅም የላቸውም። ዲያር ፓወርለስ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ሁለት ሰዎች ወንድሞች ወደ እርሱ መጥተው ሀብት እንዲያካፍላቸው ሲጠይቁ ጌታ ኢየሱስ ክርስቶስ የሰው ሕይወቱ በገንዘብ ብዛት አይደለም ማለት፣ በበረከቱ ብዛት አይደለም፣ በገንዘቡ ብዛት አይደለም። ዛት ኢዝ በገንዘቡ ብዛት ማለት ባለጠግነት ናት። ከእግዚአብሔር በረከት ውጭ የሆነች ባለጠግነት ብቻ። ሰው በገንዘቡ ብዛት ሕይወቱ ብዙ ሊሆን አይችልም። ሕይወቱ ሊያተርፍ አይችልም። ሰው ዓለም ሁሉ አትርፎ ነፍሱ ቢያጎድል ተብሎ የተጻፈው ይህንን ነው። ሰው የሚበላ የሚጠጣ በዚህ ዓለም ላይ ያለው ብዙ ነገሮች ቢያከማች ነው የምላቸው። ይህ ሰው በእግዚአብሔር ፊት ድሃ ነው። ነፍሱን የሚያድንበት ምንም አቅም የለው። ምንም አቅም ነው የምላቸው። እንደዚህ አይነት ሰነፍ ነው የተባለው። አንተ ሰው ሆይ ዛሬ ሌሊት ነፍስህን የሚወስዷት ቢመጡ ምንድን ነው የምታደርገው? ለብዙ ዓመት የተከማቸ ባለጠግነት አለኝ እህል አለኝ ብሎ ነው ለነፍሱ ይሰበቃል። ግን ያ የመጣለት ድምፅ ግን ነፍስው ሊወስዱ የሚመጡት ግን ያከማቸው ነገር ሊያድነው አልቻለም። ሰነፍ ነው ያለው። አንተ ሰነፍ ነው ያለው። ስለዚህ ወገኖቼ እኛ ከሰነፎች ወጥተናል። እኛ በእግዚአብሔር ፊት የምንኖረው በእግዚአብሔር በረከት እንጂ በዚህ በሚታይ ዓለም የሚከማች ነገር አይደለም። ጻድቅ የሚኖረው በእምነት ነው። በጻድቅ ራስ ላይ የእግዚአብሔር በረከት አለ። ሃሌሉያ! በጻድቅ ራስ ላይ የእግዚአብሔር በረከት አለ። ወገኖቼ እናንተ በእግዚአብሔር ተባርካቸዋል። እንዳትሳሳቱ፣ ቅናት እንዳይዛችሁ። አጠገባችሁ ያሉ ወንድሞችና እህቶች፣ ወገኖች የፈለገ በቅርብም በርቁም የሚያስቀና ባለጠግነት ሳይሆን የሚያስቀና የእግዚአብሔር በረከት ነው ያለው። ወገኖቼ ሰሎሞን እኮ በነበረበት ዘመን እኮ ወርቅና ብር እንደ ድንጋይ ነው የተከመረው። ያ እንደ ድንጋይ የተከመረው ብርና ወርቅ ግን ባለጠግነት እንጂ በረከት አይደለም፣ ባለጠግነት ነው። መትረፍረፉ በዚህ ዓለም ላይ ያለው አንድ ሰው አይታችሁ ይህ ሰው ተባርከዋል እንዳትሉ። መባረክን አይሳይም እሱ። መባረክ ማለት የእግዚአብሔር በረከት በእኛ ህይወት ላይ በእኛ ማንነት ላይ ሲለቀቅ እንጂ ነገሮች በእጃችን ሲገቡ አይደለም ተባረክን የምንለው። ስለዚህ ብዙዎች የምስጋና ጊዜ ብሎ የሚያቀርቡት ነገሮችን ሲያገኙ፣ ወይም ቤት ሲያገኙ፣ ወይም የሆነ መኪና ቢያስ ሲያገኙ፣ ወይም ገንዘብ ሲያገኙ፣ ወይም ደግሞ ፕሮሞሽን ሲያገኙ፣ የስራ ፕሮሞሽን ሲያገኙ እግዚአብሔር ባረከኝ። መጀመሪያ እግዚአብሔር ብራዘር ወይም ሲስተር አስቀድሞ እግዚአብሔር ባርኳቸዋል። በረከት መንፈሳዊ ነው። በረከት መንፈሳዊ ነው። ስለዚህ ውድድራችን ለባለጠግነት ሳይሆን ለበረከት መሆን አለበት። እግዚአብሔር ከባረከ እርግጠኛ ሁን፣ ከበረከት አትጎድልም፣ ከባለጠግነት አትጎድልም። እግዚአብሔር ከባረከ ከባለጠግነት አትጎድሉም። ኢየሱስ ጌታ ነው። ከባለጠግነት ላለመጉደል ቅድሚያ ልንይዘው የሚገባው ቤዚክ ትምህርታችን የእግዚአብሔር በረከት ነው። አሜን። ኢየሱስ ጌታ ነው። ስለዚህ ለምንድን ነው መጽሐፍ ምሳሌ 18:22 ላይ እንደዚህ የሚለው ሚስትን ያገኘ በረከትን አገኘ ይላል። እንዴት ሚስት በረከት ልትሆን ትችላለች ካላችሁኝ፣ ሚስት ከእግዚአብሔር ዘንድ ነው የምትሰጠው። ሰው ነው በረከት ማለት ነው። ለአንድ ባል በረከት ተደርጎ የሚሰጠው ሚስት ናት። ሌላ ተጨማሪ ነገር አይደለም። ሌላ ተጨማሪማ በሂደት እግዚአብሔር ለዛ ትዳር ሲል ይባርካል። ወገኖቼ እኔና ሚስቴ ስንጀምር በአንድ ፍራሽ ነው የጀመርነው። ሰማችን? በአንድ ፍራሽ ስንጋባ አንድ ፍራሽ ነው ይዘን የገባነው። ግን አሁን ያለንበትን እግዚአብሔር ከኛ ጋር በረከቱ በእኛ ላይ ስለሆነ የምንፈልገው ነገር ወይም የሚያስፈልገን ነገር በቤታችን አለ። በእኛ አቅም ነው የምላችሁ። ኢየሱስ ጌታ ነው። ስለዚህ
ዋናው በህይወታችን ማስቀደም ያለብን ባለጠግነት ሳይሆን በረከት ነው። በረከት በረከት በሉ። እግዚአብሔር ይባርክ ይላል እንጂ ከዘፍጥረት እስከ ራእይ ካያችሁ እግዚአብሔር ይባርክ ነው። እግዚአብሔር ይባርካችሁ ወገኖች። እናንተና ትውልዳችሁ እግዚአብሔር ይባርክ። ለአብርሃም እግዚአብሔር ምን እንዳለው ታውቃላችሁ? እየባረኩ እባርካለሁ። that is a spiritual blessing። እኛ ፕሮስፐርድ የምንሆነው በመንፈሳዊ ነገር መሆን አለበት መጀመሪያ። ወገኖቼ ስንት ቸርች የሚሰበሰቡ አብዛኞቹ ሰዎች ከተመለከታችሁ ለመባረክ ነው። ምን አይነት በረከት ካላችሁ ማቴሪያል ነው፣ ፋይናንሻል ነው፣ የስራ በር ነው። that's good ግን ኤክሰለንት ግን አይደለም። ኤክሰለንቱ የእግዚአብሔር ምንድነው? በረከት። የእግዚአብሔር በረከት ከአንድ አገልጋይ አታገኙትም፣ ከእግዚአብሔር ዘንድ ነው ሁላችን የተካፈልነው ወገኖች። በአገልጋይ የምንካፈለው የእግዚአብሔር በረከት የለም። ሁላችን እንደ ልጆች ከእግዚአብሔር እንደተወለዱ ሁላችን ተባርከናል። ከአገልጋይ የምትካፈሉት በረከት ሳይሆን ጸጋ ነው የምትካፈሉት። እግዚአብሔር ለአካሉ ለክርስቶስ አካል ከላይ እስከታች ባርኮታል። ቤተክርስቲያን የተባረከች ናት። ለምን ካላችሁ የክርስቶስ አካል እስከሆነች ድረስ የእግዚአብሔር ቤተክርስቲያን ወይም የክርስቶስ ቤተክርስቲያን ብርክት ነች። ማንም እሷን ሊረግም የሚችል አካል የለም። ለዚህ ወገኖቼ እንደ ሎዶቅያ ማቴሪያል ስለበዛለን መንፈሳዊ ነገራችን ቀዝቁዞ መንፈሳዊ ነገራችን ደክሞ ብዙ ነገር በምናመልክበት ቸርችም ይሁን በቤታችን ነገሮች ስለበዙ እኛ የእግዚአብሔር በረከት አለን ብለን እንዳንስት፣ እሱ አይደለም። እነዛ ነገሮች ተጨማሪዎች ናቸው። ዋናው ነገር ግን የእግዚአብሔር በረከት። እስኪ ዋናው ነገር የእግዚአብሔር በረከት ነው በሉ። ኢየሱስ ጌታ ነው። ሃሌሉያ። ምን ይላል? በኤፌሶን ምዕራፍ 1 ቁጥር 3 እንደዚህ የሚል ቃል አለ። ኤፌሶን ሁላችን እንደምናውቀው ኤፌሶን ምዕራፍ 1 ቁጥር 3 ላይ እንደዚህ የሚል ቃል አለ። እሱን ላንብብላችሁ። በክርስቶስ በሰማያዊ ስፍራ፣ አያችሁ፣ በምድር አይደለም፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በክርስቶስ በሰማያዊ ስፍራ፣ በምድር አይደለም። ቸርች በሰማያዊ ስፍራ ነው የተባረከች። ስለዚህ እኛ አሁን ነገሮች የምንከተልበት ጊዜ አይደለም። ነገሮች እኛን ይከተሉናል እንጂ እኛ ነገሮች እንድንከተል አልተጠራንም። ህልማችን ምንድነው? ጸሎታችን ምንድነው? በእግዚአብሔር ፊት የምንተጋው ትጋታችን ምንድነው? ሰዎችን ስናገለግል ዋና ነገራችን ምንድነው? ሰዎች እንደተባረኩ መናገር ነው ወይስ ባለጠጎች እንዲሆኑ? የሆነ አንድ ከተማ ትተው ሌላ ከተማ እንዲቀይሩ ነው? አይደለም።